አለብህ አያሳስብሽ እና ሁሉ አመመሽ ነው ቢወራ አልቅም የኔ ጉዳይ እኔም እነሱም ያውቃሉ ምን ስለሆንኩ ደባይስ ማዳ ቆንጆ ቀደም እኮ ወንድሜ በጣም ከበር መልስ ጋበዘኝ እናቶች ቀን በማስመልከት እናቴ ልጋብዛት ነው እዚህ ዓለም ላይ ካሉ የበርገር ቦታዎች ሁሉ ኤክስፔንሲቭ ነው የመረጠችው ተርን እኮ ነው ይሄን ከበት ሁሉ በሮች ተፈቱ የኔ ቆንጆ ኦጥራ ከፈልክ እናትን ጋበስክ ሰው ለልጁ አስቦ አነስ ያለ ቦታ ይሄዳል ሳውት ማሽን ብር ግን ምን አገባሽ ግዴታችሁ ነው በቃ ጋበዛችሁኝ በቃ ተመረቃችሁ ነው ለኔ አምጥተው እናቶች ቁጭ እንበላለ እናቶች አዘን ልክሽን አረ ወንድሜ በጣም ከበር መልስ ጋበዘኝ ማን ጋበዘሽ ማርያም ጋበዘኝ የሚገርም ነገር ያዛ ጋር ኤዲቲንግ የሚሰራው ወንድሜ ምን ጋበዝካት ራስ አንተ ያየህ ወንድሜ ሰጋ ስራ ይዟል እንዲህ ሰርቶ ያገኘውን ገንዘብ ጋበዘኝ ቢገርም በርገር ሴሌብሬ ዘሮ ገብቷል ልጋብዝሽ ታዲያ ዘለሙስ ካሉት በርገር ቤቶች እንዳለ ኤክስፔንሲቭ መርጠው ሰልች ታዲያ ልክ ነው ይሽ ብትችልም ባትችልም ለመጋበዝ ከሆነ ፍቅር እንትን ያለ በቃ ከበር ታረጋለህ ብዬ ጋበዘኝ እኮ አባ ዛሬ ልጅ የኔ ቆንጆ እናቶች ቀን በማስመልከት እናቴ ልጋብዛት ነው አሃ እዚህ ዓለም ላይ ካሉ የበርገር ቦታዎች ሁሉ ኤክስፔንሲቭ ነው የመረጠችው ከበር አረገ እንዴ ውድ ቦታ ወሰድሽኝ አለኝ ኦፍ ኮርስ ውድ ቦታ ወሰደችኝ ላይ ሳልተስ ወስደኝ እሺ ተረሳይላ አፍረትም አይሰማትም ለምን ሰማኛል ለምን ይሰማት ለምን ሰማኛል ባቢ ለምን ፍቅር ነው እኮ እኛን እንደ ያገናኝ ያቆራኘን እንዴ ፍቅር እንዴ ረኩዴ ማርያም አንተ ደግሞ የት ነበር ትወስዳት የፈለከው እኔማ በርገር በቃ ወይኔ ነው አጥብ ጋብዛ ሰብር ያለ እኔ እንዳውጥኩ የትናንሾች ሆኗል ሳልሳለች ማለት እኔ እኮ ነኝ በእናት ስታንዳርዶን ሰቅዩ ምን ይደረግ ማስ እኮ ሰቀልሽን በቀደም ጋብዛኝ የት ነው ያለው ሰው እዚህ ጋር ማማ እንደ ጋብዛኝ አይደል እና በርገር ቤት ጋብዛኝ አይደል ይሄደለው ቆንጆ በርገር ቤት ግን በርገር አልወድም ግን ማማ በርገር እንደወድ አድርጋኛለች የእናቶች ግን እኮ ካለፈ ቆየ እና አንድ በርገር 700 ብር ነው እና ደግሞ ተለመና ነው የምትጋበዘው ስንት እንደለመንኩት ለመጋበዝ እኔ እኮ በውስጥ ያሰበከ የነበረው ነገር አላውቅም ማርያም አላውቅም ትናንትና ደግሞ ሰው ቁርጥ ጋብዛኝ እኔና ባለፈውም ሳልተወስደኝ ማለት ነው እንብላ ብለኝ እኔን ያስከፈለችኝ ማርያም ቁርጥ በቃ ለማተርን እኮ ነው ታርገን ለመጋበዝ አሜን የኔ ቆንጆ አድጋችሁ እንትን ካሽልኝም እያለች ደስ አይልም ዴቪ አድጋችሁ አላት ማርያም ካሽልኝም እያለች ቤት የሚገዛታሽ ባለፈው ቤት የሚገዛ ነው ምን ሳልታስከፍለሽኛል ፖሊስ ጋር ቤት አስከፍለሽኛል ዝም ትለኛለሽ ከዛ እና በቃ ልጄ ልጅ እኮ በቃ ግዴታሽ ነው ለማንኛውም ሰርታችሁ ባገኛችሁት ነገር ስለምትጋብዙኝ እጅግ በጣም አመሰግናችኋለሁ ልጆቼ እንሰራለን ተባረኩ ወደ ከፈው አይ ግሪ መልሽ ምን አልከኝ አባ እንሰራለን ምን ማለት ወደ ተጋባዡ ነው አረም ቁጭ ብሎ እየሰሩ ነው እዚህ ጋር የሚውላችሁ እንደምታዩት እዚህ ጋር ባቢ እየሰራ ነው ሲስተም እያስተካከለ ነው ዩቲዩብ ይሄ ቆንጆ በርገር በቀደም ማማ ጋብዛኛለች አሪፍ ነው ብላይ ማለት ዋጋውን በጣም አሪፍ ቺዝ እና ቺክን በርገር ለተማሪ የመጀመሪያ ደሞዝ ሲቀይ የመጀመሪያ አለ ደሞዝን አጠራቅመናል 10 ምናምንኛ ደሞዝ ስንት ጊዜ አጠራቅመሽ ነው በእናትህ አዎ ደስ እኔ ከፋይ ነኝ ከፍዬ ነው ከፍዬ ደሞዝ ማለት ነው ደሞዝን አጠራቅመ ሰርቼ ጋብዝሽ ብለን ያመጣኝ ጋይስ ደግሞ ሊጋብዛት ወስዷት ማለት ነው ማርያምን ሰው ለልጁ አስቦ አነስ ያለ ቦታ ይሄዳል ሳውት በርገሩ ከ800 ሳልት እኮ ውድ አይደለም ውድ እኮ የሚባል አይደለም
ምን መጋበዝ የፈለከው ስለው በርገር አለኝ። በርገር ከሆነ ሳት አሪፍ ነው። ሳት በርገር አልኩ። ምን መጋበዝ ፈልጎ ስትለኝ አንቺ ምን መጋበዝ ትፈልጊያለሽ? ከዛ ምን አልኩ? ደስ ያለ እህቴ የወሰደችኝ ቦታ አለ። እህቴ የወሰደችኝ ቦታ አለ። አው ይገርምሃል፣ እኔ ሃይ ስታንዳርድ ነው። ከዛስ የበርገር አቀራረቡ ይሄኛው ምንድነው? ቺዝ በርገር። እኔ ቺክን ነው እና ምን አገባኝ? ቺዝ በርገር ቺክን Anything for the best mother. Thank you. Out there. እኔም እነሱም ያውቃሉ። ምን ስለሆንኩ? The best mother. ቆንጆ። Thank you. ተባረክ። ግማሹን ብር ግን ምን አገባሽ? ግዴታችሁ ነው። በቃ ጋበዛችሁኝ። በቃ ተመረቃችሁ። ከገንዘቡ በላይ አግኝተሻል። ተባረኪ። ባወጣ ይሙላ ብዬ መርቅ ያለው ግን ተመረቀናል እና በጣም ጣፍጣል። Thank you. በጣም ነው የምወድህ። ተባረክልኝ። ጨምሮ ይስጣ። ታዲያ ምን ደስ አለ? እናልተመረቅሽም? ታዲያ በቃሽ እንዴ? ዳዊትስ ዳዊት በስንት ብር የተመረቀው? ትናንት ደግሞ አታፍርም? ዋጋውን ተነሳትሻለች። እንደዛም ታረጋ ወይኔ ይሩ ነው ዛሬ ወይተሩ ይዞ መጣና እሱ ጋር ይሰጣል። ያልከፍ ውስጥ አለችው ይኸውልህ ለኔ አምጥተው አግዛለሁ ምንም ታዲያ በማይቶ ወይ ለትሻል ወይ አይዞህ አመሰግናለሁ። ለምንዱ ታውቃለህ? መክፈልን ከዛም ላግዛለች እንዴት ራሳን በማየት አለችና አየችው መለሰች አለችና መለሰችልኝ። በቃ ለምንዱ ታውቃለህ? ሰርቶ መክፈልን እንድታውቁ ፈልጋለሁ። ሰርተ ስትከፍል የሚሰማውን ስሜት ወቁት። ማስከፈል ብቻ አይደለም፣ ስታስከፍሉ የሚሰማው ቁርጣት ወይ መቅረጽ እኮ አልቻልኩም። ማርያም እንድታውቁ ስለምፈልግ ነው። እሺ እና በማየት አግዤሃለሁ። ለማንኛውም ምን ነው ሌላ ቦታ የለም እንዴ? ሳንቲም ይኸውልሽ እኔ ተማሪ ነኝ። ንግድ ባንክ እኮ በአንተ እድሜ አይደለም ያለው፣ ያው በእኔ ቤት ስለከፈትኩልህ ነው እንጂ ቴሌብርም አንቺ የከፈትሽልኝ ምን ብትል ቴሌብር ላይ 536 ብር አለኝ። ስለ 6 ብሩን ቲፕ እንስጠውና ነው አድናቆ ነገር ላይ የምሬን እኮ ነው። እስቲ ምን ላይ ያለ ሌላ አካውንቴ ላይ ምን አለ? አካውንቴ እኔ የምከፍለው እኮ ታሪኬታ አምጥተህ ትከፍላለህ። ትከፍላለህ በቃ ላንቺ ልክልሻለሁ። እስቲ አምጥተህ ቴሌብር ነው እንዴ? አንተር ምን ድረስ እንዴት ይሆናል? አሁን ኩላለ ትራንስፈር ነው ነገሩ። አይ ንግድ ባንክ እንደዚህ ጉድ ይሰራል። ምን ሆነ ነው? ተጥቆ ነው እንዴ? አሁን እዚህ ጥቅም ያለኝ አይመስለኝም። ለስደቦች ተሰብስበው አንድ ላይ ደግሞ ገንዘብ እንዳለው ታስከፍላሉ። አቤት ወረደች እና ትንሽ ቁጭ እንበላለ እና ኮሶች አዘን ልክሽ ግን አረ እና አንተ ምን ትመስላለህ? ዌት ፔሸንትሊ ታገሱን። ሲሳድስ ልታገሱ እሺ፣ ልታመጣ ሲሳድስ ነው ታገሱ። ቀረማው ዝግጁ ነሽ?
ማንም ሰው ቢጋብዘኝ ሞኝ መሰለኝ ባዶቼ ነው ወደ ምትጋበዙ አይ ታዲያ ምን ላይ እሺ ነው የምትጋብላለህ ቴሌብር 500 አለ ለምን ነው የምትጋበዙ እንዴት አይ መጠባበቂያ መጠባበቂያ ቤት ለመግዛት የምትጠባበቂያ መጠባበቂያ እንደዚህ ነው መጠባበቂያ እኮ ሶስት ብር ነው ያለኝ ኧረ መጠባበቂያ ከካና ዛጋም ደንግጣላ ዛጋም ፒዛ ቤት አለ እንገባለን ወጥራስ ከፈላው ትከፍላለህ በደረብ ተለበል ወይ ጉድ ሲቢብር አልሰራም ማለት ደንግጦ ሲቢብር ቀን ሁሉ አይሰራም ለምንድን ነው እኮ ፊቱ ሁሉ ብታይ ደንግጦ ፊቱ ሁሉ አመት ይመስል ተረጋጋ አልኩት ይኸውልሽማ እኔ እናትሽ ተረጋጋ አረጋጋው ብዬ እኔ መጠባበቂያ ያዝኩትን ከፍዬ ሪፈንድ ታደርገኛለህ ብዬ ወጣችሁ ዳይት 2000 በኢየሱስ እንዴ የኔ ፍቅር ቅድም ከፍዬ ይልሃለሁ ቶሎ ትራንስፈር ገንዘቤን ሰርተህ ይከፈልሃል ትራንስፈር አለብህ አያሳስብሽ ትራንስፈር ታደርጋለህ የወር ደሞዜ እንደዛ በቃ ገባ የወር ደሞዜ ገባ እንጂ ያው ስራ ስለምትሰሪ እኮ ነው የምትጋብዙኝ ደስ የሚለኝ ማርያም እኔ አሁን ልጅ ሆንኩኝ የእናንተን ገንዘብ ነው የምፈልገው አሁን ቅዱስ አልተገኘም ሰሞኑን ቅዱስ ይቀረኛል መኪና ታቆምና ብሩን ከሱ ተቀበል ከሷ ተቀበል ነው ትሄዳለች እና መኪናው ሰጠውሽ ትነጃለሽ አይደል መኪና ጋር ሰጠ መኪና ፓርኪንግ ብልክፈል እንዴ እኔ እኮ እና ሁሉ አመመሽ እውነቴን ነው ቢወራ አልቅም የኔ ጉዳይ ተባረክ እኔ ነው እሱ ነው ባወጣ ይተካ የኔ ቆንጆ ባወጣ ይተካ ስላሰብክልኝ ፈጣሪ አንተን ያስብልኝ የእውነት የኔ ልጅ በቃ አንተ ትንሽ ልጅ ነህ በዚህ እድሜ እናቴን እናቶች ቀንን በማስመልከት እጋብዛለሁ ብለን የመጣው ቴንክ ዩ እኔ ትሜን ሴሎት በጣም እንዴ እንዳረጋረኝ አቅፋኝ ይዘኝ መጣል በፓይድ መንገድ ላይ የተራመድኩ ያዝ ደስ ነው ያለኝ በጣም ነው ደስ ያለኝ እንትን እኮ አይደለም መጋበዝ እኮ አይደለም ማሰብ ልክ ደሞዝ ሲከፈልክ እናቴን ልጋብዝ ብለህ ማሰብ ወይስ ነው ትልቁ እንደዚህ የምታስብልኝ ከሆነ አንተ ነገ ኢንጂነር ወይም ፓይለት የሆነ ቦታ ስትደርስ እኔ ምን እንደምታረግ ማሰብ በዚህ ልጅነት ነው ኬክ ያጓጓል እርጥብ ያጓጓል ብስኩት ያጓጓል አረ ብዙ ነገር ያጓጓል ግን አንተ አልጓጓል ተቀበልክና አንተ ስንት ቀን የለመንከኝ ጋብዝ አመሰግናለሁ ብርክ በል ሁሌም ተባርከሃል በጣም መልካም ልጅ ነህ ብርክ በል አሜን እግዚአብሔር ባርክ የልብን ሾፍ ፈጣሪ ይሙላልህ በሄድክበት ሁሉ በሮች ይከፈቱ አሜን ቆንጆ ቴንክ ዩ ዛሬ እኔ በሚሊዮን ብር ነው የተጋበዝኩት ቀላል ለኔ የፍቅር ስጦታ ነው አመሰግናለሁ I love you so much I love you too እኔ አበባ እናቶች ቀን ጠብቄ በመጀመሪያው ቀን አንድ ቀን አልነፈኩ ደሞዝ ከፍዬ ጨቅጭቄያት ልጋብዝሽ ዛሬ ስራ ላይ ልጋብዝሽ አሞኛል ልጋብዝሽ እረፍ ልጋብዝሽ አሁን ሰርቼ ልጋብዝሽ በልቼ ለምኛ አበባ 10 ቀን ለምኝ ወስጄ በርገር ቤት ጋበዝኳት ውድ ቦታ መርጣ ውድ ስንት ከፈልክ ስንት ነው አንድ በርገር 800 በአጠቃላይ 2000 ነበር ይከፈል ሼክ ምናምን ከተከታለ የሚጠጣ ምናምን አዛ አንዴ ኢንቨስተር ቼኩ ሲመጣ ለየችም ራሱ እሱ ነው የከፈለው ምናምን ገፋ አረገች እኔ እናቶች ቀን ልደቷ ራሱ አይደለም የኔ ልደት ካለፈ 8 ብር ነው መልካም ልደት አላለች ነው ታዝ what does mean ቢሉን ገፋችሁ ይላል አላየችው እስከመጠላታል እሱ ነው የከፈለው አይደለ እኔ እሷን እኔ ጋር ለምን የሚያስቀምጥ እኔ ጋር እኔ እሷን ገና ነው ስጋብዛት ምን ስል አንድም ቀን ቢል እንትን ብላት ተከራ አድርጋታች አስቀሷ ፊት አስቀምጡ ለምን ያናድ እኔ ጋር ነው የሚያስቀምጡ ያናዱኝ ነበር ግልጽ ነው ምን ነበር ምን አንተ ከፈልክ ቆጥረህ ከፈልክ እናትን ጋበዝክ አይደለም ይሄን ማድረግ መቻል
ታላቅነት ነው። እውነቱን ለመናገር አንተ ከፈልክ ትልቅነት ነው። በጣም ትልቅነት ከፈልክ። እናትን ጋበዝካት። እናቶችን ታሳቢ አድርገህ ስንቴ ለመንካት እናትህን ስንቴ ለመንካት ልጋብዝሽ ብለህ ምን ነበር የምትልህ? ደክሞኛል፣ አሞኛል፣ ስራ አለኝ ኮራ ለማለት ነው። ኮራ ለማለት ምን እንደምትረጋኝ በልቻለሁ ምናምን አለች አይደል? ሌላ ጊዜ በልቼ ማለት በቃ አልከው። እንዲህ እኮ ልጋብዛ ሰርፕራይዝ አድርጋት ከሆነ እራት ምሳይ ስለበላውና ተገበረ በአይነት አላለችህም። አንተ ምን ያሰብክ ይመስልሃል? ምን አስቤ ይመስላል ያን ማድረግ? እስቲ ንገረው አንተ። እኔ የማስበው ይገባሃል እንደ አባት። ትልቁ ነገር የማድረግ የመወሰን የማዘዝ የመከወን የአቅም ፋይናንሻል ሜንታል ፊዚካል ፓወር እንዳላችሁ ፕሩቭ እንድታደርጉ ነው ይሄንን የምታደርገው። ለምን እኔና እሷ በነበረን ካፍላ ፍቅር እድሜ ጀምሮ ቢል የሚመጣው ለእኔ ነው። እኔ ያለው እኔ ማድረግ እንደማልችል በእርግጠኛ ሆነው ነው ቢሉን አመጣው ለአንተ የሚሰጡ ስትል ስትቆጭ ነው የኖረችው። በልጆቿ ደግሞ ይሄ እንዳይንጸባረቅ አሰባች። በተለይ በዳኛ በተለይ ደግሞ አሁን ደግሞ የኢኮኖሚ የበላይነት የሴትም እየሆነ የመጣበት ጊዜ አለ። ሴት በወንድ ሰብዕና ላይ የሴት ኪስ ማዘዝ እንደማይችል ወንድ ማዘዝ እንደሚችል ወንድ ማድረግ አቅም እንዳላቸው ፕሩቭ እንድታደርጉ ስለ ፍቅር እንጂ ስለ ማድረግ እንዳይጨንቃችሁ ብላ የምታደርግ ይመስለኛል። ባስማው መለስልኝ። እሺ ምንድን ነው ያልኩት? ምንድን ነው ያልኩት? ላንተና ማርያምን ምንድን ቃል በቃል ምንድን ነው ያልኩት? አባቴ እሷ ባጭሩ መክፈል መልመድ አለባቸው። አጠር መጠን አድርገሽ ሰርቶ ለፍቶ ማድረግን ማወቅ መቻል አለባችሁ። ያንተ ትንሽ ብር አግኝተህ ለኔ መክፈል እኮ ለአንተ ኪሳራ ነው አውቃለሁ። ስታልቀብህ እኮ ምንም እንደውም የሆነ ብስኩት ምናምን መግዣ እንኳን አይኖርህም። ግን ምን መልመድ አለበት? ሰርቶ አግኝቶ መክፈል ማድረግን ስትለምድ ሰው ሰርቶ ሲከፈለው ነፃነት እንዳለው ነው የሚሰማውና ይሄ ሜንታል ሄልዝ ሜንታል ጤንነት እንድትጠብቅ ስለምፈልግ ነው እንጂ እኮ ያ 2000 ምናምን ብር ለኔ ምንም አይደለም። ሊከፍለው ይችላል። ዳኛ ያለች ይሄን ሰምተኝ ይማማዬ ገብቷል። አሁን ትላንት ምንድን ነው ያልኳችሁ? ይሄን አላልኩት? መክፈል እንደምትችሉ ፕሩፍ ማድረግ ስላለባችሁ የስ ማንንም ያንተ አሁን አላወራንም። አውርተናል። አባ ዴቪዬ ማርያምን አላወራንም። ኦፍ ሪከርድ ማርያምን የስ ትላለች ያልኳችሁ ትላለች። አየህ እግዚአብሔርን ይሄ ወላጅ ባይ ዲፎልት ሐሳቡ አንድ ነው።